የጤና ሚኒስቴር ለማርበርግ ቫይረስ በሙከራ ደረጃ ላይ የሚገኙ መድኃኒቶችን ከውጪ በማስመጣት ተጋላጭ ለሆኑ የጤና ባለሙያዎችና ግለሰቦች መስጠቱን አስታውቋል። ሚኒስቴር መስሪያ ቤቱ ወረርሽኝን አስመልክቶ በሰጠው ሁለተኛ መግለጫ ሀገራዊ የምርመራ መጠንን ለማስፋት መታቀዱንም ገልጿል። ኤርሚያስ በጋሻው ዝርዝር አለው፣ እንደሚከተለው ይቀርባል። ጤና ሚኒስቴር በኢትዮጵያ የተከሰተውን የማርበርግ ቫይረስ ወረርሽኝ የተመለከተ ሁለተኛውን ወቅታዊ ጋዜጣዊ መግለጫ ዛሬ ረፋድ ላይ ሰጥቷል። በዚህ መግለጫ ላይ የቅኝት የምላሽና የመከላከል ስራው ተጠናክሮ መቀጠሉ ነው የተገለጸው። መግለጫው እስከተሰጠበት ጊዜ ድረስም 11 ግለሰቦች ላይ የማርበርግ ቫይረስ እንደተገኘባቸው በምርመራ ማረጋገጥ እንደተቻለ ተነግሯል። ከነዚህ ውስጥ 6ቱ ሕይወታቸው ያለፈ ሲሆን 5ቱ ደቡብ ኢትዮጵያ ክልል ጂንካ ከተማ ሆስፒታል ሕክምና ላይ ይገኛሉ ተብሏል። ከታማሚዎች ጋር ንክኪ ስለነበራቸውና የቆይታ ጊዜያቸውን አጠናቀው ስለወጡትም መረጃ ተሰጥቷል። ንክኪ የነበራቸው ሰዎችን የመለየት ስራ አሁንም በሰፊው እየሰራን ያለ ነው። ወደ 349 ሰዎች በተለያየ መልክ ከታማሚዎች ጋር ንክኪ የነበራቸውን በጣም አስፍቶ የመስራትና የነዛን የመለየት ስራ ስለሚያስፈልግ በዛ ውስጥ ቆጠራዎቻችንን ስናካሂድ እስከዛሬ አሁን ሰዓት ባለንበት ደቂቃ ከሆነ ወደ 349 ሰዎች ጋር ክትትል የለይቶ ክትትል ስራዎቻችንን ያደረግን ነው። ከነዛ ውስጥ ግን ወደ 119 የሚሆኑት የክትትል ጊዜ ገደብ ስላለው የክትትል ጊዜ ገደባቸውን ጨርሰው ከለይቶ ማቆያ ውስጥ እንዲወጡ ተደርጓል ማለት ነው። ሚኒስትሯ በዚህ መግለጫቸው ቫይረሱ በተከሰተበት ስፍራ በአካል በመሄድ ድጋፍና ክትትል ማድረጋቸውን ገልጸዋል። ከዚህ በተጨማሪ የሕክምና ግብዓት የማሟላት ስራም እንደተሰራ ነው የገለጹት። ከዚህ ቀደም ወረርሽኙ ተከስቶ ከነበረባቸው አገራት ጋርም የልምድ ልውውጥ መደረጉን፣ የልምድ ልውውጥ ብቻም ሳይሆን በሙከራ ላይ የሚገኙ መድኃኒቶችን በማምጣት ጥቅም ላይ እንዲውሉ መደረጉ ተጠቅሷል። ሌሎች ሀገሮች ላይ ተሞክረው የነበራቸው መድኃኒቶች ወደ ሀገር ውስጥ እንዲገቡ አድርገን ለባለሙያዎቻችን በዚሁም ደግሞ ተጋላጭነት ለነበራቸው ሰዎች መድኃኒቶችን እንዲያገኙ ተደርጓል ማለት ነው። ከዚህም እንግዲህ በተለይ ሬምዲሲቪር የሚባለውን መድኃኒት ወደ ሀገር ውስጥ በማምጣት ለሱ የሚሆኑ የጸረ ህዋስ መድኃኒት ነው። ይህም መድኃኒት ደግሞ ወደ 16 ለሚሆኑ ተጋላጭነታቸው ከፍተኛ ለነበሩ ባለሙያዎች እንዲሁም ደግሞ ግለሰቦች መስጠት ችለናል። እነዚህም ያንን ህክምና ያገኙ ሰዎች አሁን ባሉበት ሁኔታ ጤናማ ሁኔታቸው በጥሩ ሁኔታ ላይ እንደሆነ ማረጋገጥ ችለናል። በዚህ መግለጫ ላይ ዝግጅት ክፍላችን የተለያዩ ጥያቄዎችን አቅርቧል። ቀዳሚው ጉዳይ አገራዊ የምርመራ መጠን ነው። ይህ መረጃ እስከተጠናቀረበት ጊዜ ድረስ የተደረገው አጠቃላይ ምርመራ 73 ነው። ከዚህ ቀደም ወረርሽኙ የተከሰተባቸው እንደ ሩዋንዳ ያሉ አገራት በቀን ከ100 እስከ 350 የሚደርሱ ምርመራዎችን ያደርጉ ነበር። ይህንኑ ጠቅሰን አላነሰም ወይ ብለን ጠይቀናል። የላብራቶሪ ምርመራዎችን ማጠናከር በሰፊው የምንሰራው ስራ ነው። ምክንያቱም ፌዝ አለው። መጀመሪያ ላይ ስታንዳርዶቻችንን በደንብ ማየት፣ የመጡ ውጤቶችን በደንብ የመመርመር የማሳወቅ ክትትል የማድረግ ስራዎች ላይ ነው በጣም ትኩረት የሚሰጠው። ለዛ ነው ደረጃ በደረጃ እየሰፋ የሚመጣው። ከዛም አንጻር በሌሎችም ቦታዎች ካያችሁት የምርመራ ስፋቱ ይጨምራል፣ የውጤቱ መጠኑ ግን ዝቅ ሊል ይችላል። ስለዚህ ከዛ አንጻር ባለሙያዎችን በደም ዝግጁ ማድረግ፣ ህብረተሰቡም ደግሞ መዘናጋት ውስጥ እንዳይገባ የመጠነቀቅ ስራ ስለሚያስፈልግ ነው በደረጃ የሚሰራው ማለት ነው። በተከታታይ ቀናት በተለይ በዚህ ሳምንት መጨረሻዎች ጀምረን አሁንም ማለት ነው የሚሰራው ስራ ብዙ ላብራቶሪ መስራት ነው። ያን ላብራቶሪ ሰርተን ነፃ ሲሆን ግን በቃ የመዘናጋት አዝማሚያ ውስጥ ሰው እንዳይገባ ጠንከር ያለ የመከላከል ስራዎች መሰራት እንዳለበት በድጋሚ ማሳሰብ ፈልጋለሁ። ነገር ግን ላብራቶሪ ምርመራዎች በሰፊው ይጀምራሉ። ዝግጅቶቻችንን አጠናቀናል። ለየትኛው ምርመራ የመጡ ሰዎችን እንመረምራለን አሁን ማለት ነው። ይህ ቫይረስ በንክኪ የሚተላለፍ ከመሆኑ ጋር ተያይዞ ንክኪን ማስወገድ ይመከራል። ከዚህ ጋር በተያያዘ የሚካሄዱ በርካታ ተሳታፊዎች የሚገኙባቸው ህዝባዊ መሰባሰቦችን የተመለከተ ጥያቄ አንስተናል። በተለይም በቅርቡ በማዕከላዊ ኢትዮጵያ ከሚካሄደው የብሔር ብሔረሰቦች ቀን አከባበር ጋር በተገናኘ የታሰበ የጥንቃቄ እርምጃ የለም ወይ ነበር ጥያቄያችን። ጉዞዎችን የገደብንባቸው ቦታዎች አሉ አሁንም ማለት ነው። በባለፈውም በነበረን የከተማ በዓል ነበረን እንደምናስታውሰው። በዛም ተጋላጭ የነበሩ ዞኖችን ከህብረተሰቡ ጋር በመናበብ ራሳቸውም በፈቃደኝነት ነው ይሄ ስራ የሚሰራው። ይሄም ደግሞ ከባለድርሻ አካላት ጋር መልቲ ሴክቶራል ስራ ስላለው ከነሱ ጋር በመሆን ኦልሬዲ የማሳወቅ እንደገና ደግሞ አላስፈላጊ እንቅስቃሴዎችን የመገደብ ስራዎች እየሰራን ያለ ነው ማለት ነው። በህብረተሰቡ ቀጥታ እየተሰራ ስለሆነ ብዙም አሳሳቢ ደረጃ ስላልሆነ ነው እስካሁን ለህብረተሰቡ ያላመጣ ነው። አሁንም በሚኖሩ የፓብሊክ ጋዘሪንጎች ስራዎች ላይ
የምንድነው የተጋላጭነት አቅሙ ከፍተኛ ይሆናል ብለን በመናስበባቸው ጋዘሪንጎች ውስጥ ወይም መሰባሰቦች ውስጥ ያንን የመቀነስ ስራ ከባለድርሻ አካላት ጋር እየሰራ ነው። በቫይረሱ ህይወታቸውን ያጡ ሰዎች የቀብር ስነ ስርዓትም በህብረተሰብ ጤና ኢንስቲትዩት በተዘጋጀ ፕሮቶኮል መሰረት የሚካሄድ መሆኑ ተገልጿል። ለዚህም ለባለሙያዎች በቂ ስልጠናና ግንዛቤ መሰጠቱ ተነግሯል። ብሔራዊ ፕሮቶኮል ወዲያው ተዘጋጅቶ ሁሉም እንዲያውቁ ተደርጓል። ባለሙያዎችን አሰልጥነናል። በየቦታው ደግሞ ይህንን የቀብር ስነ ስርዓት የተጠረጠረ ወይንም የተረጋገጠ እንደዚህ ሞቶች ሲከሰቱ የአስክሬን ወይም ቀብር ስነ ስርዓት እንዴት እንደሚፈጸም በተደጋጋሚ በሚዲያ እየገለጽን ነው። በዛ መሰረት ይከናወናል። ያ ማለት የቤተሰብ ፍላጎት በተጠበቀ ሁኔታ ነገር ግን የበሽታ መከላከልና ቁጥጥር ስራው በጥብቅ ፕሮቶኮልና ዲስፕሊን የሚመራ ስለሆነ የህብረተሰቡን ጤናና ደህንነትን ከማረጋገጥ አንጻር ኢንፌክሽንን አላስፈላጊ ንክኪዎችን መቀነስ የሚያስችል የተለያዩ ፕሮቶኮሎች አሉና በዛ መሰረት እየተፈጸመ ነው። በቀጣይም በድንበር አካባቢዎች የሚደረገውን ቁጥጥር ጨምሮ የልየታ ስራው ተጠናክሮ ይቀጥላል ተብሏል። በቀጣዮቹ ሳምንታት የሚደረገውን አገር አቀፍ የፖሊዮ ዘመቻም የመለያ ተጨማሪ መንገድ አድርጎ ለመጠቀም መታቀዱ ነው የተነገረው።